ሰላም እንዴት ናችሁ? የሄሎ ቲዩብ ተከታታዮቻችን፣ እንግዲህ ይህ በሄሎ ቲዩብ ሁሉ ጊዜ በሳምንት አንዴ ወደ እናንተ የሚቀርበው ደላሎች የተሰኘው ፕሮግራማችን ነው። አብራችሁን ቆዩ። ደላላ ላይ የማታውቋቸውን ብዙ ሚስጥራትን እንነግራችኋለን። ዛሬም የምናወራበት ብዙ ጉዳይ አለ። ከስታፎች ጋር በተለይ ራሳቸውን ያስተዋውቋቸዋል። ሄለን እባላለሁ። አጋዥ ሞተር ነው ማሽነሪ ላይ እሰራለሁ። ኦኬ፣ እኔ ደግሞ አቢጊያ እባላለሁ። ሄሎ ደላላ ውስጥ ኔትወርኪንግ ላይ ነው የምሰራው። ኤዛ እባላለሁ። በእንደራሴ ፕሮፐርቲ ላይ የተለያዩ ንብረቶችን ኃላፊነት በመውሰድ እናከራይላቸዋለን። እንግዲህ ሁሉም ማስተዋወቃል። እኔ ደግሞ ዊታ እባላለሁ። በአጋዥ ገበያ ላይ ማንኛውም ንብረቶች የሚሸጡና የሚገዙ ንብረቶችን በማሻሻጥ በማጋዛት እንግዲህ ሄሎ ደላላ ግሩፕ ውስጥ እሰራለሁ ማለት ነው። ዛሬ የምናወራባቸው ለየት ያሉ ሀሳቦች ይኖራሉ። ከዛ በፊት ግን ሜንሊ የደላላው ሚና በዲጂታል ዘመን የሚል ርዕስ ይዘን መተናል። በዚህ ጉዳይ ላይ የተወሰኑ ነገሮችን እናወራለን። አብራችን ቆዩ። እንግዲህ መግቢያ ላይ እንደተናገርኩት የደላላው ሚና በዲጂታል ዘመን በሚል ርዕስ ዛሬ ከስራ ባልደረቦቼ ጋር አንድ ሁለት እያለን እናወራለን። የደላላው ሚና ዲጂታል ዘመኑ ላይ ምንድነው? ዲጂታል ዘመኑ ውስጥ ብቻውን ደላላውን ይወጣል ወይ የሚለውን ነገር ከልምድና ከኤክስፒሪየንስ ከእውቀት አንጻር ከስራ ቆይታ አንጻር ስራው ላይ እንዳለ ባለሙያ በፕሮፌሽን አንጻር አንዳንድ ነገሮች እናወራለን። ሄላ አንቺ ጋር እንዴት ነው ዲጂታል ዘመኑ በጣም ዲጂታል ነው አግዞኛል ብለሽ ታስቢያለሽ? ከደላላው ሚና ጋር አሁን በደንብ ምን እንደሆነ ታውቃለሽ? አጋዥ ሞተርና ማሽነሪ ላይ ነው የምሰራው እኔ እና በሶሻል ሚዲያ ቲክቶክ ላይ ኢንስታግራም እንዲሁም ኢሜል በምልክላቸው ጊዜ በደንብ ስራው ይፋጠንልኛል። ስራውን ለማስተዋወቅ በጣም ይጠቅመኛል። ከኮል ማርኬት ከኮሚሽን አንጻር ከኮል ማርኬት ቀጥሎ በዋነኝነት ማለት ትችላለህ ሶሻል ሚዲያ በጣም ትልቅ ሚና አለው። ለእኛ ስራ በደንብ ያግዛኛል። ሊትራሊ አሁን ዲጂታል ሲባል እናንተ ኦንሊ ሶሻል ሚዲያ ብዙ ውስጡ ላይ ኢንክሉድ የሚያደርጋቸው ሄሎ ደላላ የሚጠቀምባቸው ሜቶዶች አሉና አቢቲ ከሜቶዶቹ አንጻር በተለይ ዲጂታል ላይ ከሜቶዶቹ አንጻር እና ሴሌክቲቭ ከመሆን አንጻር እንዴት ነው እስቲ? ሴሌክቲቭ ከመሆን አንጻር ያው እኔ ሄሎ ደላላ ውስጥ ኔትወርኪንግ ላይ እንደ መስራት መጠን ማለት ነው ዋናው ስለማለት ኔትወርኪንግ ያው ዲፓርትመንቶች የሚፈልጉትን ነገር ያው አንደኛው የምናቀርብበት ዲጂታል ማርኬት ሶሻል ሚዲያው ማለት ነውና ክላይንቶችን ሀንት የምናደርግበት መንገድ በተለይ አሁን ሁሉም ዲፓርትመንት የሚሰራው ግዢ፣ ሽያጭ፣ ኪራይ ላይ ነውና እነዛን ነገሮች ወደ አንድ ቦታ ማምጣት በጣም ይሰራበታል። ለምሳሌ ወደ አብዛኛው ብራንድን እየገነባሽ ወደ አብዛኛው ሰው በደንብ ለማድረስ ከፈለግሽ እነ ቲክቶክን ትጠቀሚያለሽ። ክላስ ያላቸውን ሰዎች ታርጌትድ የሆኑ ሰዎችን ለማግኘት እነ ሊንክዲንን እነ ኢንስታግራም አድስን መጠቀም በጣም የተሻለ ነው በአሁኑ ጊዜ ማለት ነው። ታልፕስ ነው ምንም ጥያቄ የለውም። ብዙ ጊዜ ሰው ዲጂታል ማርኬቲንግ ሲያነሳ በዚህ ሶሻል ሚዲያን ያነሳል፣ ኔትወርኪንግ ማርኬቲንግ ያነሳል፣ ግራፊክ ዲዛይኒንግ ያነሳል፣ ብዙ ኬብል ሚዲያ ያነሳል፣ ፕሪንቲንግ ሚዲያ ያነሳል። what do you think አንቺ እዚህ ላይ ምን ታስቢያለሽ ከስራሽ አንጻር? በጣም ደስ የሚል ጥያቄ ነው። እንደ አንድ ሴት ደላላ እኔ ላይ ትልቅ ኢምፓክት አለው ሶሻል ሚዲያ። አንደኛ ደላላውን ራሱ ዌክአፕ ወይንም ደግሞ የበለጠ እንዲሰራ አድርጎታል በዘመናዊ መልክ። ከዚህ በፊት አንድ ዳታ ገብቶልን ረጅም ጊዜ ነበር ይቆያል። ያ ማለት በስሚ ወይንም ደግሞ በጆሮ ነው የምናስተላልፈው። ያ ማለት ሄሎ እዚህ አካባቢ ላይ በዚህ አሁን ግን እድሜ ለቴክኖሎጂ አሁን እንደውም ሰፋ ብሎ ቲክቶክ ሌላ እንደዚህ ነገሮች ተራቀዋልና እጅግ በጣም እኔ አሁን እንደራሴ ፕሮፐርቲ ነው ማስተዋወቀው። እንደ ቲክቶክ ላይ ወጥቼ ሰላም ጤና ይስጥልኝ ብዬ አንድ ህንፃ ሳስተዋወቅና ከዚህ በፊት የነበረው ኖርማሊ ጉግል ማፕ ራሱ ዲጂታል ራሱ አንድ የዘመናዊ አስተዋወቅ ተንበው ከዚህ በፊት እና በዚህ ጋር እና እዚህ ብዙ የደላላ ችግር እዚህ ጋር ነው ብሎ ውስጥ ነገር ይስተካከላል። አሁን ግን እድሜ ለቴክኖሎጂ ያለሽበት ቦታ ሆነሽ በጉግል ማፕ ወላ መሄድ አይጠበቅብሽም። እዛው ሄዶ ባለሽበት እሱም እዛ ባለበት በጉግል ማፕ አይቶ ፒክቸር ለካሽለት የሚያይበትና ስራችንን የምናቀልበት የስራ ሂደት ላይ ነው ያለነውና እኔ በጣም ተመችቶኛል። ግን ከዚህ በበለጠ እየሰራን ያለነው እንደ አፕ አሁን ለምሳሌ እኛ ጋር አንድ
ክላይንት ካልነገረም በኋላ ወላ ከዘጋም በኋላ ቴክስት ሜሴጅ ይደርሳል። አጋዥ እንደራሴ ብሎ ሙሉ ፕሮፐርቲ ይገባለታል። የምናወራቸው ሰዎችም እንደ ዋትሳፕ ላይ እንደ ቴሌግራም ላይ ግሩፕ በማድረግ ኤቭሪ ዴይ ቱ ዴይ የምናገኘው ኢንፎርሜሽን በመላክ ሳያስቡት እነሱ ሀሳብ ውስጥም የነበሩ ሰዎች እነዚህ አይነት ግሩፖችን በማየት ኦኬ እዚህ አካባቢ እኮ እንደዚህ ነው አይገርምም ምናምን እያሉ ወላ እየተወያዩበት ነው ያለውና እንደውም ሊንክዲን በጣም ለኔ ስራዬ ላይ ትልቅ ኢምፓክት አለ። አክቲቪሽን ክላይንቶችሽን እና እጅግ በጣም ዘመናዊ መሆን አለብን እኛ ደላሎች። ከዚህ በላይ ብዙ እንደምንሰራ በዚህ እንትን ላይ ማለት ነው ምንም ጥያቄ የለውም። አሁን ሰው ዓለም ሙሉ ተጠቅልላ እንደዚህ ስልኩ ላይ በጣም አክሰስ ያደርጋል ብዙ ሰው እና በቀላሉ በስልኩ እኛ ባሉት ነገሮች ተጠቅመን በሶሻል ሚዲያዎች በሁሉም ፕላትፎርሞች ተጠቅመን እዛ ላይ የምንፈልጋቸውን ነገር እነሱ የሚፈልጓቸውን ያሉንን ነገር ፊድ በማድረግ በቀላሉ ክላይንቶቻችንን ወይም ደግሞ ከስተመሮቻችንን ሀንት አድርገን አገልግሎት መስጠት እንችላለን እና በተለይ ሄሎ ደላላ ደግሞ ደላሎችን በማዘመን በዲጂታል ወይ ለረጅም ጊዜ ሲሰራው የነበረ ፕላትፎርሞች አሉ በጣም እና ስለነዛ ደግሞ እስቲ ዛሬ ምስጥር እናወጣለን እናደርጋለን። ደላሎች አብሮ እኛ ጋር የሚሰሩበት ምን ትላላችሁ እዚህ ላይ? እስቲ ወደ አብነት የሚዳ እንደ ኔትወርኪንግ እንደውም ተናገርሽ እስቲ ከተናገርሽ በደንብ የተወሰነ ከዛ በደንብ እንዲጓጉ እናደርጋቸውና ያው ኢቤን የሚባለው ኢትዮጵያን ብሮከር ኔትወርክ ይባላል። ደላሎችን ፎከስ የሚያደርገው ወደ አንድ ወደ ማሰባሰብ ነው። ልክ አሁን ላይ እንደምናውቃቸው የተለያዩ ፕላትፎርሞች ማለት ነው በፕሮፐርቲ ላይ ሳይሆን በሌላ ፕሮፐርቲ በመኪና ላይ የምናውቃቸው አሉ ምናምንና ሰው ባለበት አካባቢ ሆኖ ያለውን ኢንፎርሜሽን ማግኘት የሚችልበት መንገድ ነው እየሰራን ያለ ነው ማለት ነው። ይሄ ፎከስ የሚያደርገው በተለይ ኑሯቸውን በድለላ እየገፉ ያሉ፣ ሁለተኛ ደግሞ ሳይድሊ ራሱ ገንዘብ መስራት የሚፈልጉ ጊዜ ያላቸው ሰዎች ሞር ኢንካም ጀነሬት ማድረግ የሚችሉበት መንገድ ነው የተሰራው ማለት ነው። ተጨማሪ ብሮከሪ መሰልጠን የሚፈልጉ ሰዎች ማርኬቲንግ ስራን ማለት ነው መሰልጠን የሚፈልጉ በትራዲሽናል ዌይ እስካሁን እየተሰራ ያለው የድለላን ስራ በዘመናዊ መንገድ መስራት የሚፈልጉ ብዙ አሉ ያላወቁበት። ምክንያቱም በዚህ ሰዓት የስራ እንደዚህ አድርግ የሚላለ ግን አቅጣጫ የሚያሳይ የለም። ስለዚህ ያንን ነገር አቅጣጫ የሚያዩበት እንዴት አድርገው ብሮከር ወይም ድለላን በዘመናዊ መንገድ መስራት ይችላሉ የሚለው ተገቢውን የሆነ ስልጠና የሚያገኙበት ፕላትፎርም ነው። በጣም ደስ ይላል። የሚገርም አገላለጽ ነው። ምናልባት ግን ያው ቤዚም ስለዚህ ነገር ረጅም ሰዓት ላይ እየሰራች ስለነበረ እዚህ ነገር ላይ የተለየ ከውጭ ጋር ካለው እይታ ወይም ደግሞ ደላሎች የተለየ ፓኬጅ አለው ብለሽ የምትይው ነገር ኢቤይ ከዲጂታላይዙ በተጨማሪ ምን አለ እንደ አድቫንቴጅ ከመረጃ ሽርሽር አንጻር ማለት ነው? ለምሳሌ አሁን ያው አንድ ደላላ ስራው ቤት መሸጥና ማከራየት ነው። አጥፍ ንብረት ተንቀሳቃሽ ንብረቶች ላይ መሸጥ፣ መግዛት፣ ማከራየት የሚባሉ ጉዳዮች ናቸው። ብዙ አፕሮች አሉ። ለምሳሌ እንደኛ ሄሎ ደላላ አለ፣ በጆ አለ፣ ሌሎች ደግሞ ጂጂ ጋር የሚባሉ አፖች አሉ። እነዛ አፖች ለኛ ስራችንን በደንብ ነው የሚያቀርቡልን። እዛ ላይ ሎድ በማድረግ ቤታቸው ታዩ ደላላው ባለቤቶቹ ራሱ እዛው ባሉበት አፖቹ ላይ ፖስት በማድረግ ደላላው ባለቤቱንም የሚያገናኝ ፕላትፎርም ነው ሁሉም ላይ ያለው። ግን ምንድነው ያው እንደ ሄሎ ደላላ አይደለም እናወራሽ። እኛውም ያው ተደራጅተናል እንዳልኳችሁ እንኳን አይደለም በአፕ ደረጃ አይደለም አውርተን ስንጨርስ ራሱ በምንልክላቸው ቴክስት ብቻ ሙሉ ስለ አጋዥ ራሴ ሙሉ ስለ በቴክስት ሜሴጅ ሙሉ ነገር ነው የሚለቃላቸውና ህንጻቸውን መረጃቸውን ሙሉ ኢንፎርሜሽን በመላክ ባለቤቶችን የህንጻ ባለቤቶችን እነሱን በመላክ ያው
አፑ ስራችንን ወይም የእነሱንም ሾቲንግ እንኳ ያስጠላል። ሁሌ ለሰው መናገር እንደ ንብረት ባለቤት ደግሞ ስትሆኑ አሰሪም ለደላሎች መረጃ መናገር ሲመጡ በር ክፈት ጠብቀን እናሳይ ማለት ለነሱ እንደ ንብረት ባለቤትም ይሰለቻቸው። ግን በቀጥታ ኃላፊነት ወስደን እንደ አጋዥ ራሴ ያሉትን ቤቶች ሎድ በማድረግ በጂፒኤስ ለተለያዩ ፕላይቶች በመላክ ስራችንን አቀለናል። በጣም ጥሩ የሚያገኙት ሰፊ ኦፖርቹኒቲ በተለይ ከዚህ ከዲጂታል ጋር በተያያዘ ሞር ዲቴይልኛ ከኛ ስራ አንጻር ያሉት ነገሮችን ሙሉ ለሙሉ እንግዲህ አውርተናል። የተወሰነ ነገሮችንም ምናልባት እዚህ ላይ መጨመር የምትችል ነገር ካለ በተለይ አንድ ደላላ ዲጂታልን በምን መንገድ መጠቀም አለበት? ያንን ነገር ባይጠቀምስ አፌክት የሚሆንበት ነገር ምንድን ነው? ያው እንጂ በጣም ድካም አለው፣ ይደክማል ማለት ሶሻል ሚዲያ ላይ ካተዋወቀ ማስታወቂያ ያለብሽን ነገር ቀለል አድርገሽ በሶሻል ሚዲያ በቴሌግራም በኢንስታግራም በእነዚህ በሶሻል ሚዲያ ኬብል እንትኖች ካላስተዋወቅሽ ድካም አለው፣ ይደክማል። አዎ ምክንያቱም ንብረቶችን የማያቸውን ጥያቄ ነው የሚያበዛብሽ፣ ቢዚ ያደርግሻል። አንቺንም 10 እየደወለ የት ነው እንዴት ነው ምንድን ነው የጎደለው ምናምን። ቲክቶክ ለምሳሌ ስትሰሪ ሄደሽ ቦታው ላይ ተገኝተሽ ቪዲዮ ቀርጸሽ ይሄ ነው ብለሽ አስረድተሽ ትለቃለሽ። በቃ ያነ ኢንካም ብቻ ነው ዳታ ኢንካም ብቻ ነው ያለቀ ነገር ስለሆነ ማለት ነው። ካልሆነ ግን ሶሻል ሚዲያ ላይ የሌለ በፊት ላይ ድካም እንደነበረን ኮል ማርኬት ላይ እንሰራለን፣ እንደውላለን። ከዛ ደግሞ ድጋሚ አንድን ሰው እናስረዳለን፣ ሌላም ሰው ሲመጣ ድጋሚ እናስረዳለን። ለዛም ነው ቅብብሉ ሶስተኛ ወገን ላይ ሲደርስ ሌላ መረጃ ነው የሚደርሰው። ሶሻል ሚዲያ ላይ የወጣ ነገር ሲሆን ግን ሁሉም ጋር ያለው አንድ ነው። ሁላ መረጃው ባለቤትነት ይኖራል። እንደዚህ አጋጥሞ መኪና ላይ ፕሮፐርቲ ይሻላል። መኪና ሲመጣ ፍተሻ ገና አለው ያልተረጋገጡ በጣም ብዙ ነገሮች እና ሶሻል ሚዲያ እንደውም በቃ ብዙ ጊዜ ቲክቶክ የኛ ልጆች ቲክቶክ ላይ ሲያስተዋውቁ ሪቪው ሲያደርጉ አንድ መኪና ደስ ይላል። ሞዴል ታያል እያየሽ ነው ሁሉ በጣም ደግሞ ልክልሽ እና ደስ ይላል። መኪና ላይ አሁን ቤት ላይ ባለ 2 ነው እንደዚህ ነው እዚህ ላይ ይገኛል ፈርድሽ ነው ምናምን በቃ አለቀ። መኪና ላይ በጣም የሚያስጠላው ይሄ ቻንሲው ሞተሩ ምናምን ተቀይሯል አልተቀየረ የትምህርት ነው የሚለው በደንብ ዲቴል ሶሻል ሚዲያ ላይ ሲወጣ ነው አጥንተሽ ስለዛ መኪና ለሁሉም ኮል ማርኬት ደውለሽ ከምታሳውቂ ለፈላጊው ቲክቶክ ላይ በፕሮሞሽን ቀለል አድርገሽ ሁሉ ነገር አስተዋውቀሽ ሁሉም ጋር እንዲደርስና ፈላጊው ቀጥታ ካንቺ እንዲመጣ ያክስሻል። ደላሎች ሰምታችኋል። ዘመኑ የዲጂታል ነው። በጣም ሄሎ ደላላ በዚህ ቦያ ላይ እየሰራ ነው። ትሬኒንጎችን ይሰጣል። ቅድም አቤትም እያወራችን ነበረ። ዲቴል ደግሞ ወደ እሷ መለስ ማለት አይቀርም። ዲጂታላይዝድ ሆኑ እንላለን። ያው እነሱ እንዳሪዎቹ ነው። እንደውም ሰሞኑን ምን አጋጣሚ የሚሰራችሁ ኮል ማርኬት ያው እንሰራለን ዲጂታል እንዳለ ሆኖ ማለት ነውና እንደውም የኛ ስራ ይመቻል። ፍላጎት ነው የምንጠይቀው፣ ሰው የሚያስፈልገውን ነገር ነው የምንጠይቀውና ከአጋዥ ገበያ ነው የመጣሁት አልኩት። ማርኬት ሪል ስቴት ማርኬቲንግ ነው ልትመስሉኝ ጆሮሽ ላይ ልዘጋው ነበር አለ። አይሲ ላይ የሆነ ነገር ፈጥሯል ማለት አስተማሪያችን መምህራችን ሁሉ የሚላት ነገር አለች። ሰውየው ጋር ደውላችሁ ያላችሁን ፕሮዳክት ልታስተዋውቁ ስትሉ ያ ሰውዬ ለቅሶ ላይ ሊሆን ይችላል፣ ወይ ታሞ ሆስፒታል ተኝቶ ሊሆን ይችላል። ገባሽ አይደለ? ሶሻል ሚዲያ ላይ ስለ አንድ ፕሮዳክት ስላለን ነገር ግን በደንብ ስናስተዋውቅላቸው አይተውት በሚመቻቸው ሰዓት ነው እኛን ኮንታክት የሚያደርጉ። ያ ሲሆን ሰው አሪፍ ሙድ ላይ ሆኖ ወደኛ እንዲመጣ ያደርገዋል ብዬ አስባለሁ። እና ስራችን መደወል ነው እና አሁን ደግሞ ሴልስ ማርኬተሮች አሉ፣ ደላላው አለ። እንትን ኮምፒቲሽኑ በጣም ብዙ ሪል ስቴቶች ነው ያሉት። እነሱም ለሪል ስቴቶቻቸው ሲሉ አንድ ካምፓኒ ውስጥ አንድ ወይም ደግሞ አንድ ሪል ስቴት ውስጥ እንሰይፈናል አንድ ቦታ እንኳን እና
ኮምፒቲሽን ነው። ይሄ እንዳለ ይሄ ሁሉ ሴት አይሸጥም። ይሄ ሁሉ ሴት ስኬታማ ነው። ግን ምንድነው እንዳልኳችሁ አንዱ ስራችን ስልክ ላይ ነው እና የምናዋራበት ወይ ሰው ሰዎች ያ ማለት ደግሞ እኛ ገንዘብ ያላቸው ሰዎች ጋር ነው። ለምሳሌ ኢምፖርት ኤክስፖርት ሊሆን ይችላሉ፣ ትላልቅ ፕሮጀክቶች ሊሆን ይችላሉ። አብዛኛውን ደግሞ ስልኩ ወደዛ ነው እና ተመሳሳይ በጣም መስማት በቀን ውስጥ እኮ 6-7 ይደወላል በጣም እና እኔ በእነሱ ቦታ ሆኖ እንሰለች እና የእኛ ነገር ደግሞ የሚታበዛው እኔም ገጥሞኛል። ሄሎ ሰላም አያስፈልግም ከዚህ ይቅርታ ከዛ መልስ እና ያዳምጣል። ኦኬ እንዶ ያው እንዳልኳችሁ ለማለት ነው። በጣም ጥሩ ጥቅምና ጥሩ እድል ነው። በጣም በአጭሩ የምትለወጡበት መስመር የምትይዙበት ላይፋችሁን የምትቀይሩበት አንድ ደረጃ ከፍ የምትሉበት እድል ነው ብዬ አስባለሁ። በጣም እኛም እንጣራለን። እየመጣችሁ ተመዝገቡ፣ ጆይን አድርጉን። አድራሻችን እንግዲህ የመጀመሪያው ኦፊሳችን ኦሪያና ህንፃ 2ኛ ፎቅ ሄለበላላ ኦፊስ 208 ቁጥር ነው። ከስር በማስቀመጥላችሁ ስልክ ቁጥሮች እየደወላችሁ ፖስት እያደረጋችሁ ጆይን አድርጉን። ቆንጆ ፓኬጆችን አዘጋጅተናል። ከሰዓት አንጻር ለተማሪም ለሰራተኛም የሚመቹ ስልጠናዎችን ዲጂታላይዝ በሆነ መንገድ ስለሆነ ፕሪፐርድ አድርገን ጨርሰናል። ተማሪዎቻችን እናንተን ይጠብቃሉ። ቆንጆ ኦፈር ሰጥተናል። ደውሉልን፣ አውራችሁን ደልሉ። ሌላ ደግሞ በሆነ መንገድ እንስራ። ሳምንት እንግዲህ በሌላ ርዕስ በተመሳሳይ ሰዓት እንገናኛለን። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አካውንቱንም ደግሞ በማሳደግ አግዙ እንላለን። መልካም ጊዜ።